የፊልም ዳይሬክተር የቴሌቪዥን ድራማዎች በጽሁፍም በዳይሬክቲንግም ብዙ አበርክቶ ያለው ሄኖክ አየለ ዛሬ ከኛ ጋር ነው። ሄኔ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ስለመጣ በጣም ደስ ብሎናል። አንተን በዚህ የአዲስ ጨዋታ እንግዳ ሆነህ እዚህ ስለተገኘ በእኔም በቤተሰቦቻችንም ስም ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ ውይይት እንድናረግ ስለጋበዝከኝ። በጣም ደስ ይላል። ሄኔ በትህትና ስለመጣ በድጋሚ ላመስግንህና ያው የሄኔ ትህትና ይታወቃል። ብዙ ጊዜ ብዙ ሰው ያለው ነገር ነው ያንተ ትህትና። ምናልባት ብዙ ጊዜ ከካሜራ ጀርባ ነው የቆየው አይደለ? ከካሜራ ጀርባ በጣም ድንቅ ገጸ ባህሪያትን በመስጠት ነው የቆየውና ዛሬ ከካሜራ ፊት ለፊት ደግሞ የጠፋውን ያህል እየመጣህ ነውና እንዴት ነው ልዩነቱ? እንደ ኳላ እንደመሆን አይከብድም አይቀልም። እዚህ መሆን ትንሽ የሆነ የተለየ ስሜት አለው በዛኛው ሳይድ ስለቆየ። ግን የሚገርም መጀመሪያ ፊልም የጀመርኩት እኔ በዳይሬክቲንግ አይደለም በአክቲንግ ነው የጀመርኩት። በአክቲንግ እሺ። እና ልምድ አለኝ ነው ካሜራ ፊት መጀመሪያ ቼክ አድርጌ ነው ከዛ ቼክ ማድረግ የጀመርኩት። አይ በጣም ደስ ይላል። እሱማ ያው ትወናውን ብቻ ሳይሆን ድምጹንም እንደምትሞክር ይሰማልና ያውም ዛሬ ሄኒ ሳይዘፍን አይሄድም ብዬ ወስኜ ነው የመጣሁት። ጉሮሮዬን አሞኛል ጉንፋን ይዞኛል ጉሮሮዬን አሞኛል። አይድል ሾው ሲጀምሩ እስኪ ሄኒ ወደ ጨዋታችን እንግባ። መጀመሪያ ብዙ ጊዜ ፕሮግራሞች ቆይታዎች ይደረጉና መጨረሻ ላይ ማለት የምትፈልገው ነገር ካለ የሚሉ ነገሮች ይለመዳሉ አይደል? ሄኒ ማለት የምትፈልገው ነገር ተብሎ ማለት ነው። እኔ ለምን ዛሬ መጀመሪያ አላመጣውምና ወደዚህ ስትመጣ ወደ አዲስ ጨዋታ ቆይታ ለማድረግ ስትመጣ ይሄን ጉዳይ ነው ማወራው ወይም ደግሞ እንዲ ለማለት ፈልጋለሁ የምትለው ነገር አለ? ይኖራል ማስበው። በተለይ አሁን ሰሞኑን የተነሱ አጀንዳዎች ነበሩ አርት አካባቢ። እዛ ውስጥ ያለው ሐሳብ ላይ ብናወራ ደስ ይለኛል። ሐሳቦቹን አላለም ጥበብና ሀገር በሚል ርዕስ ተነስቶ ተደጋጋሚ ሾዎች ነበሩ ሰሞኑን እንደምታውቀው። መጨረሻም ከጠቅላይ ሚኒስትር አብይ ጋር ሚቲንግ ነበር የኪነ ጥበብ ባለሙያዎችና ጠቅላይ ሚኒስትር አብይና በእነዚህ ውይይቶች ውስጥ የተወሰኑትን አልተሳተፍኩኝምና ሐሳቤን አላለም አጋጣሚው ከጠየቀኝ መልሳቸው ፖይንቶች እናነሳለን። ስለዚህ ቤተሰቦቻችን ይሄን ይጠብቁ። በጣም አሪፍ። አሁን ደግሞ ወደ መጀመሪያዎች ነገሮች ልወስድና ብዙ ጊዜ የመጀመሪያ ነገሮች ይጣፍጣሉ። የመጀመሪያ ነገሮች ስሜታቸው የሆነ ደስ የሚል ትውስታም ትዝታም አላቸው አይደለ? ሰው ከትዝታው ጋር ይኖራል ይባላል። የትዝታው እስረኛ ነው ይባላል አንዳንድ ጊዜና የመጀመሪያ ነገሮች ልጠይቅ ፈልጌ ነው። እኔ ያየኸው ፊልም ወይም ድራማ መጀመሪያ ጊዜ ከነ ስሜቱ ነው የምትነግረኝ? ፊልም እንግዲህ በጣም በልጅነቴ ቪዲዮ ቤቶች ውስጥ ምናምን ያለው ነው ሚሞሪ። ግን ኤግዛክትሊ ይሄ ነው ለማለት ቢቸግርም ቴሌቪዥንም እናይ ነበር ታላቅ ፊልም እና አሁን ፒክ ማድረግ ቢቸግርም ግን ቻክ ኖሪስ የሚባል አክተር ታውቃለህ? የኛ ዘመን የቻክ ኖሪስን የነ ቫን ዳምን ፊልም ነበር መጀመሪያ ያገኘዋቸው ቪዲዮ ቤት እና ብዙ ጊዜ ማነሳው ትዝ የሚለኝ ያ ዘመንና የቻክ ኖሪስ ፊልሞች ናቸው። ምናልባት ያነበብከው ትዝ ይላል? መጀመሪያ ያነበብከው መጽሐፍ ልገማምት እንግዲህ እዛ ዘመን ላይ ሜቢ ለማ በገበያ የሚል መጽሐፍ አለ። ለማና ዘመዶቹ ነው እኔ አላውቀውም። በጣም አጫጭር ኤፒሶዲክ በለው። አረ በኤፒሶድ ለማ በገበያ ለማና ቤተሰቦቹ የተረት መጽሐፍ ናቸው። ለማ በትምህርት ቤት ተረት መጽሐፍ ናቸው። እንግዲህ በልጅነት ሜቢ የስንዝሮ ተረት አለ። እሱም አለ አየህ ቀስ እያለ። እሺ የመጀመሪያ ያጣጣምከው ሙዚቃ ስትሰማ? እንደ ዲያሎጉ ነው የሚከብደው። እኔ በልጅነቴ በነገር ላይ ዘፍነ ነበር ምናምን። ጥቅም ምንድነው ጥምቀት ላይም አውጪ ነበርኩኝ የከተማው ዘመን። ግን ኤግዛክትሊ የልጅነቴ ላስታውስ አልችልም። ከልጆች ዘፈን አንዱ ውስጥ መቼም ተሳትፌያለሁ። ኦፍ ኮርስ ግን ያዋቂም እንዘፍናለን። ተዘፍናላችሁ? ቴፑም ሬዲዮም ኤክስፖዝ ስለሚያደርግ ወይ በአስቴር ጀምሬያለሁ ወይ በንዋይ ባንዳቸው ጀምሬያለሁ። አሪፍ። በወጣትነት መጀመሪያ የምታስታውሰው ነገር ምንድነው? ኤክሰርሳይዝ ስታደርግ ወጣትነት
ስንት አመት ማለት ነው? ወጣትነት እንግዲህ በኢትዮጵያ ከሆነ ከ15 በላይ ኦኬ 15 አካባቢ ስፖርት ሜቢ እግር ኳስ የኛ ሰፈር ለአዲስ አበባ ስቴዲየም ቅርብ ነው እና እሑድ ሳንቲም ባይኖርም ትሄዳለህ የመጨረሻውን ደቂቃ ዘለህ ለመግባት እና ፉትቦል በቃ ልጅነታችን ውስጥ ማየትም ማውራትም ከምንፈልገው ጉዳይ ውስጥ ከፊልሙም ይቀድማል አክቹአሊ ለኔ ትወና ወይም ክዋኔ የጀመርክበት የመጀመሪያው ነገር ትወና ቲያትርም ከድምጽ በኋላ ነው አይደል ትወና የመጣው ድምጹ ባይዘው ኦፊሻል እኮ አይደለም ዝም ብሎ ማንጎራጎር ሙዚቃ ፔሬድ ላይ ምናምን ነው እንጂ ብዙ አሁንም እንደው ድምጽ አለ ሲባል ታዘፍነዋል ትምርትማ ዛማ ሙዚቃ 100 ሂሳብ 49 ሙዚቃ 100 ስታይበት አይባል ነው የዘፈንከው ውይ በቃ አይቀረኝም የፍሬም አይቀረኝም ምናምን አራስታውሰኔ ብጎተጉት እንዳልኩ ወላይም ብሎኛል እዚህ ጉሮሬ ግን እንትና ኤፍሬም ነዋይ በደንብ ነበር ትወና ኦፊሻሊ እንግዲህ ለምሳሌ ፊልምን ብናነሳ ቅድም እንዳልኩ 1995 አካባቢ የነጻ ትውልድ የሚባል ፊልም ታውቃለህ? ነጻ ትውልድ አትሌት ገብረስላሴ ፕሮዲዩስ አድርገው የሚባለው እዛ ውስጥ እኔ ቪለኑን ካራክተር ነው የሰራሁት እኩይ የሚባለው የለም ወይንም የሌቦች አለቃ እንለዋለን ቪዲዮ ቤት ስናይድሮ ሰውነት ግዙፍ ነበር አይ ምንም ከዛ እንደዚህ ነው እንደዛ ሲባል ብዙ ጊዜ እንደዛ ነው እንዲሁ ብቻ በትወና ሞላውት እንጂ እሱ የመጀመሪያ ስራዬ ነው እንግዲህ ኦፊሻሊ ሊመዘገብ የሚችል ትምህርት ቤት ላይ ምናምን ትወና አልሞከርክም ሙዚቃ ብቻ ነው ሰራለሁ ትምህርት ቤትማ ሰርቻለሁ ክበቦች ውስጥ ሰራለሁ እኔ ራሱን ችሎ የወሰነ የመጀመሪያ ወሰነ የወሰንክበት አጋጣሚ አንተ ከባባድ ጥያቄ የሳይኮሎጂ ትነኝስ እንግዲህ እኔ ወደ አርትስ መጣ እንዳልኩ ራሴ ነው የወሰንኩት ማለት ይችላል ቤት ትምህርትን በደንብ እንድትማር ከመገፋፋት ውጪ ስታድግ እንዲ መሆን አለብህ ሚል ፕሬሸር አልነበረብኝም ስለዚህ ወደዚህ ስመጣ ራሴን ጭዬ በቃ እዚህ ነው እኔ ምድቤ ወደ ማለት የመጣሁት ከዛም በፊት ለሚኖሩኝ ምርጫዎች በሙሉ በራሴ ነው የምሄደው ግን ወደ አርትስ መጣ ምንም እንትን የለብኝም የማንም ግፊት የለብኝም በራሴ ከውስጤም በነበረ ኢንተረስት ነው እንትን ያረኩት የሄኒ የዘውትር ተግባራት ከምንላቸው 3 ነገሮች የዘውትሮቹ ዘውትር በቃ ሁሌ የምታደርገው 3 ነገር 365 ቀን ያው መብላቴ አይቀርም መቼም እህልዋ እሱማ እሱ ሁልጊዜ ያለ ስለሆነ ፊልም ወይም ድራማ እንደዚህ ነገር ማየት እንግዲህ ሁሌ የማያቋርጥ በተለይ አርት ውስጥ ከገባው ጀምሮ ስለ አንድ ስቶሪ ማሰብ በቀን ከዚህ በፊት ወይ ያሰብኩትን መልሼ አብላለዋለሁ ወይም እንደዚህ አይነት ነገር ሁልጊዜ የስቶሪ ነገር የፊልም ነገር አይለቅም ይሄ ነገር እንዲህ ቢሆን ማለት አይቀርም በየቀኑ ምናልባትም አንዳንዴ ሙሉ ቀንም የሚመላለስበት ሐሳብ ይሆናል ሌላ ምን አለ በእናት አንድ ብያለሁ እኔ አንድ ነው ገና አንድ ነው የተናገርከው ፊልም ላይ በስማ ሜቢ ከጓደኞቼ ጋር ተገናኝቶ መጫወት ኤማ አንዱ ሩቲን ውስጥ ያለ ነገር ነው በየቀኑ ማለት አዎ እንግዲህ ፊልምን ሸሸት ካረግ ነው ሙዚቃ መስማት ወይ አልሞላም ወልታሽ ወልታሽ እስካሁን ደግሞ ቪዲዮ እንመልከት እሺ ከዛ በኋላ አንዳንድ ነገሮችን እናነሳለን እሺ ከሰለሞን ጋር ሆነ ያባትህን የኔን ገንዘብ የምታስመልስበት ወቅት ይሄ አንዳንድ የሚሉት እኮ ለእኔ ምንም ማለት ነው ይልቅ አንተ ነህ ዘመዴ አይዞህ ገብተህ ለገንዘብ ብለህ እና እኔም አንተን ሰጠኸው ማለት ነው በገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊሊንግ የሆነች ሚስት ተጋድመህ ያጋድመው Come on everybody no hunger
መስመር ላይ እኔ አእምሮ ደሳለኝ ታሳደገኝ ከእናት ቤቴ እጋብ ልቤ ንፍት አርጎት መቻል ስላልቻልኩ በገዛ ፈቃዴ ስራ ልቅቄያለሁ ብለህ ተረፍ አለቀ ያ የደበደዛ አንቺ ልኮ ነው ማናገርሽ እጌ አንቺ ባልሰም ለሱ ግድ ለምን ያደርሳታል ካንቺ ጋር የትም እየዞረች መረን ልትወጣ ነው አባቱ የትም ሲያለ ለልጅ ጥሩ ነገር እያስተማረ ነው አባቷ ቢያንስ ወይ ሰው ይመርጣል ሸሚዝ ክያን ከሌለው አርቲስት ጋር አይዛለ መቼም እንዳንተ ሊናው ከተራቆተ ሳይሻለ ቀረ አንቺን ማግኘት ለኔ መንግስተ ሰማያት ቦታ እንደማግኘት ነው አንቺን ማግኘት ለኔ መንግስተ ሰማያት ቦታ እንደማግኘት ነው በጣም ወድሻለሁ ብራቮ ብራቮ ልብ ውስጥ ያለ ፍቅር አፍ ውስጥ ካለ ማር ይልቅ ይጣፍጣል ልብ ውስጥ ካለ ማር ይልቅ አፍ ውስጥ ያለ ፍቅር ይጣፍጣል ገለበጠው እንግዲህ እኔ እነዚህ ያንተ የመጀመሪያ ከመስዋዕት ጀምሮ ያሉ ፊልሞች ናቸውና አንዴ ምን ስትል ሰማው ፊልሞችን እንደ ልጆቼ ነው ማያቸው እና ያንዳንዷ ነገር አትቀረኝ አስተውሳታለሁ ሲሰራ በነበረበት ወቅት ብላል እና እኔ ደግሞ ቢያንስ ከሰራቸው የመጀመሪያዎቹ አካባቢ ውስጥ መራረጥኩና ከነዚህ አካባቢ ምን የምታስታውሰው ነገር አለ ማለት ነው እንደ ፊልሞች ማውራት እንችላለን ከጀርባ ስላሉ እንደው ነገሮች ማስታወስ በጣም ቴንክ ዩ ቆንጆ ነገሮች ነው ያመጣው ብዙ ጊዜ ኢንተርቪው አድርጌያለሁ እንደዚህ አይነት አፕሮች አልነበረም አሪፍ ነው በጣም መስዋዕትን ማየቴ ደስ ብሎኛል እና ደግሞ የመረጣችሁት ሲን ውስጥ በደንብ የሚወራ ነገር አለው አሁን መለስ ብለን አንዴ ፍሬሟን ብናያት ግሩሜ እንዳየው እጁን እንደዚህ አድርጓል እና ኤ ብሎኪንግ አንድ ችግር ለመሸፈን የመጣ ነው ምንድን ነበር ፕሮብሌሙ ኮንቲኒቲ ተዛብቶ ጺሙን ተላጭቶታል እና ጺሙን ስለተላጨው በዚህ መንገድ ነው የቀረጽነው ግን ፕሮብሌሙን ሶልቭ አድርጓል አት ዘ ሴም ታይም ታሪኩንም ግን አልነካውም እና እንዲህ አይነት ነገሮች ፊልም ውስጥ ያጋጥማሉ እና አንዱ ትሪክ ነው ይሄ ትዝ የሚለኛው ሚኪ በጣም ዘግይቶ የተቀረጸው ማለት ነው ሲኩዌንስ በሲኩዌንስ አይደለም ያው ራንደምሊ ስለሚቀረጽ ከዚህ በፊት የሆነ ሜካፕ ነበረውና አራርቀን ብዙ ቻሌንጆች ስለነበሩት ነው እንጂ ግሩምም ስቶት አይደለም ኮንቲኒቲውንና ከብዙ ጊዜ በኋላ ስንሰራ አንዳንዴ ለሚቀጥለው ሲን ጸጉሩን ይላጭና ደግሞ ወደ ኋላ መመለስ እንዲህ አይነት ነገሮች አሉት ሶ በዚህ መንገድ አለፍ ነው ሚኪ በጣም የምወደው ሌላው አክተር ነው በጣም ሚኪያ እና ቴንክ ዩ ወይን ስላስታወስክ እሺ ወደ ወንዶች ጉዳይስ ደግሞ ስንሄድስ ምን አለ ምን የሌለ አለ ወንዶች ጉዳይ እኔ አንዴ ሸዋ ፈራው መሳሳት የሚስቁበት ምናምን እያየው ነበር ሜኪንግ ላይና እንደው እንዴት ጉዳዮች ካሉ ብዬ ነው አለ በጣም አሁን እዛም ይሄ ፈርም የሚልበት ሲል ከካሜራ ጀርባ ስንት ሰው መሰለ ያለው እና አይ ቲንክ ልክ እሱን ከቀረጽን በኋላ ምሳ መሄድ ነበረብን ብዙ ሰው ደክሞታል እነሱ ደግሞ ይሳሳታሉ ይሳሳታሉ እና መሄድም እየፈለግን ሲኑም እንደዛ አስቸግሮን ነበር ያሳለፍነው ግን ልክ እኛ እንደሳቅ ነው በኋላ ኦዲየንስ ጋር ሲደርስ በደንብ ዳይሬክትሊ የሰራ ሲን አንዱ እሱ ሲን ነውና ትዝ ይለኛል ጭቅጭቅ ሁሉ ነበረ አረባካችሁ ምናምን እየተባለ ሳቁ የረዘመ ካቅም በላይ በቃ የሆነ ነገር ጣውላ ቤቱን እንዴት ነው ያገኛችሁት እዚህ ጋር ጣውላ ቤቱ አይ ቲንክ ከፕሮዲዩሰሮቹ አንዱ እዛ አካባቢ በሚያውቃቸው ሰዎች ነው የተገኘው ያው ቀረጻ ፍሪደምም ስለሚፈልግ ስራ ያቆመ ጣውላ ቤት ማግኘት አለ ባለበለዛ ስራ ሲጨርሱ እየሄድክ መስራት ሊኖርብህ ነው ሌሊት ማለት ሶ ስናገኘው ቢያንስ ለ4 ለ5 ቀን ፍሪ የሆነ ቤት አገኘን
ስለዚህ ዴይ ኤንድ ናይት ነው የቀረጽነው ሁሉም ግን ቀን እንዲመስል አድርገን ማለት ነው እና የፊልሙን ሰፊ ፓርት የያዘ ቦታ ነው ግን በአራት በአምስት ቀን አካባቢ የተቀረጸ ነው እነ አልቦ አሉ ሌሎችም እንትኖች አሉ እንደው የተለየ የምናስተዋውሰው ታሪክ አለ እዛ አካባቢ አልቦም በጣም እንግዲህ እንደምታውቀው በፌቨራይት ፊልሜ ከምለው ውስጥ አንደኛው አልቦ ነውና እሱም የራሱ ትዝታ አለው በጣም ጎበዝ ፕሮዲዩሰር ኮሚትድ የሆነ ፕሮዲዩሰር ነው አሁን ትዕይንቱ የሚከናወንበትን ሙሉ ፎቅ ቤት ተከራይቶ እንግዲህ መቼ መሰለ 2001 ምናምን አካባቢ ሙሉ ህንጻውን ተከራይቶ ቀለም የምንፈልገውን ከለር ቀብተን ምናምን ነውና እንደዚህ በቃ ከማረሳቸው ፕሮዲዩሰሮች አንዱ ሰሚር ሳይድ ይባላል ባርዬ እንለዋለን እኛ በጣም አሪፍ ልጅ ነበረ የሰጠን ፍሪደም ምናምን እንደውም እሱ የሰጠንን ያህል ቢጠቀም ደስ ይለኝ ነበረ ያን ያህል ብዙ አልታየም አልቦ በሚገባው ልክ እንጂ እሱ ነገር ትዝ ይለኛል ባልቦ እና ይገረም እና ይገም ከይጌጋ እንግዲህ ሁለተኛ ፊልም የሆነ ማለት ነው መስዋዕት ላይ ነበረ መጀመሪያ አሁን ጠፋ ያሉ አርቲስቶች ናቸው እዚህ ጋር ማያቸው ፍጹም ሄኒ አሁን ደግሞ ከሲኒማው አካባቢ ማንሳት ያሉብንን ዋና ዋና ጠጠር ያሉ ጉዳዮችን ከጨዋታ መሃል ቁም ነገር ስለሚያስፈልግ እነሱን እናንሳ ሲኒማ በር የከፈተል ብዙ ሰው ይኖራል በያስባለሁ እንዳልከው የነጻ ትውልድን ታስታውሳለህ እዛ ላይ ያለው ዳይሬክተር እና አብርሃም ጸጋይ አብርሃም ጸጋይ ልክ እንደዛ አይነት ሰዎች ብዙ ሰዎች አሉ ትላለ ቤተሰቦቼ ምናምን ያልክ ምትዘረዝራቸው አሉ እንደው ላንተ በር የከፈተልህ በዋነኝነት ማን ነው እንዳልኩ ሂሬንዜር አሉ ሰዎች አሁን አንዱን ፒክ ለማድረግ ቢቸግርም አሁን አብርሽ እንግዲህ ክበብ ከነበርንበት መሃል መልምሎ ወስዶ እድሉን ነው የሰጠኝ እሱ እንደ አንድ ሊታሰብ ይችላል ሌላ ሁሉ ጊዜ ማነሳው ሌላም ኢንተርቪው ላይ መጀመሪያ ደግሞ ቲያትር ምንድነው ብሎ ደግሞ ያስተማረን ሰው አለ ወክማ አዲስ ከተማ ወክማ ውስጥ ብርሃኑ በቀለ ይባላል ነፍሱን ይማረው የሱን ክሬዲት ደግሞ በዚህ በኩል ታነሳለ በኋላ ደግሞ ትምህርት ቤት ስንገባ መምህራኖቻችን በፕራይቬት ትምህርት ቤትም በዩኒቨርሲቲ የነበሩ መምህራን ቀላል ኮንትሪቢዩሽን የላቸውም መዝለልም አይቻልም አንዱን ጠርታ አንዱን እና መምህራኖችም በአካባቢ የሚያበረታቱ ሰዎች በሙሉ በዚህ ውስጥ ቫልዩ አላቸው በጣም በጣም እንዲሁ አንድ ሰው ስንጠራ ሰው ላለመርሳት ነው እንጂ ሆነስሊ የየራሳቸው አሻራ ያስቀምጠዋል ይሄን የግራኝ ነህ እንዴ ግራኝኛው ግራኝ እስክሪፕቶን ያዩት በግራኝ የምትለውና የግራኝ የሆኑ ሰዎች ደግሞ ደንብ የምንድነው የሚባለው በቀኝ ነው አምሯቸው ይባላልና ለፈጠራ በጣም ክሬቲቭ ናቸው ይባላል እኔ ጫፋሊዝም ትላለህ ኢትዮጵያ ውስጥ ሲኒማ አለ ወይስ የለም ብትባል ምንድነው መልስህ ሲኒማ አለ ነው ምለው አለ ብዬ ብቻ ከቆንኩኝ ሊያደናግር ስለሚችል እንዳብራራው እንዲፈቀድልኝ ጠይቃለሁ ይሄው ፈቅደናል ያ ሲኒማ የሚባል ነገር በመኖሩ ነው ዛሬም ቁጭ ብለን የምናወራው ሲኒማ ስንል ሁሉ ጊዜ ሆሊውድን እንዲመስል ወይንም እጅግ በጣም ኮምፕሊኬትድ በሆነ የካሜራ መሳሪያ መቀረጹ አይደለም ጉዳዩ በስክሪን ሊቀርብ የሚችል በካሜራ ተቀርጾ ኤዲት ተደርጎ ስቶሪ መውጣት ሲችል ያ ስራ የሲኒማ ወርክ ነው ሊሆን የሚችለው ሌላ ምንም አይሆንም ደረጃ ልንሰጠው እንችላለን ውስጡ እና ኢትዮጵያ ውስጥ ሲኒማ የለም ማለት ነው የሚከብደው ለኔ ምክንያቱም ብዙ ኦዲየንስ ያፈሩ ስራዎች አሉ ዛሬም ድረስ እየታዩ ያሉ አነሰ በዛ እዚህ ጋር ጎደለ እንላለን እንጂ ሲኒማ የለም አለ ኢትዮጵያ ውስጥ ክርክር ውስጥ መግባት የለበትም ሲኒማው ምን አይነት ነው ሌላው ይት ነው መልካም ስለዚህ ወደ ዞን ሄድና ኢትዮጵያ ውስጥ ያለው የሲኒማ እንዴት ነው ባንተ የምትገልጸው ምን አይነት ሲኒማ ነው ያለው ምን አይነት ደረጃ ነው ያለው የሚለውን አንስተን ወደ ሌላ ጉዳይ እንሄዳለን እሺ የኛ ሀገር ሲኒማ የብዙ ሀገሮች ተጽዕኖ አለበት በጣም ጎልቶ እንደሚታወቀው አንደኛው የአሜሪካን የሆሊውድ ተጽዕኖ ነው ይሄ ደግሞ ከአኗኗራችን ከላይፍ ስታይላችን ውስጥ ስናይ ካደግ ነው
ከነ ቻክ ኖሪስ ውስጥ ከነ ቫንዳም ውስጥ የሚመጣ ነው። ልንስተው አንችልም፣ ማምለጥ አይቻልም። ምክንያቱም ረጅም ሰዓት ሲሰራብን የቆየ ነው። ኢንዳይሬክትሊ አንኮንሽስሊ የተከማቸ ነገር ነው። ስለዚህ ካሜራ ስጠምድ መጀመሪያ ያ ፍሬም አለመምጣት አይችልም። እሱን ሪፍሌክት እያደረግን ነው። በሌላ በኩል ደግሞ ህንድ አለች። የህንድም ሲኒማ እንደዚሁ ከልጅነታችን በሙዚቃው ሹሩሩ እያለ ነው ያሳደገንና ስኬፕ አታረገው። ትንሽ ከሄድክ የቻይና ፊልሞችም በአክሽን ደረጃ አሉ እና አሁን ኢትዮጵያ ውስጥ ፊልም እየሰሩ ያሉ ልጆች በአብዛኛው ወደ ኋላ ታሪካቸው ቢጠና ሲያዩ የመጡት ነገር ይሄ ነው። ስንቃቸው ይሄ ነው። ምናልባት እዚህ ስንቅ ውስጥ እድለኛ ሆነን የሚካተተው እንግዲህ ድሮ በሬዲዮ የምንሰማቸው ትረካዎች አካባቢያችን የሚሰጠን ቮካብለሪ ካልሆነ በስተቀር ትንሽ የምናያቸው ድራማዎች እንግዲህ ባሉን ውስን ቲያትር ቤቶች ካልሆነ በስተቀር ሌላ ግብአት የለንም። ስለዚህ ይሄ ነው የሚወጣው። ሲኒማችንም ውስጥ ያየታየ ነው። በዛ ውስጥ እንግዲህ አንዳንዱ በነቃ ሁኔታ ከዛ ውስጥ ለመውጣት ይሞክራል። አንዳንዱ ሰው ተስማምቶት ይሄ በቃ የዓለም አቀፍ ስታንዳርድ ነው ብሎ ፕራክቲስ ያደርገዋል። ስለዚህ በደም ሳሳው ዝም ብለን እነዚህ ተጽዕኖዎች ያሉበት ሲኒማ ነው እየታየ ያለው። ተጽዕኖዎች ያሉበት ስንል ግን ታላላቆቻችን እንደሚመክሩን ሆነናል ማለት አይደለም። የሆሊውድ ተጽዕኖ አለበት እንላለን እንጂ ሆሊውድን አከለ ማለት አይደለም። ተጽዕኖ ግን የሚታይ ነው። ትንንሽ የሚደረጉ ሪሰርቾችም ቅኝቶችም ኮንክሉዥናቸው እንደዛ ነው የሚለው እና ባጭሩ የኢትዮጵያ ሲኒማ የሌሎች ባህሎች፣ ቴክኒኮች፣ ከሌላ ሀገር የመጡ የአነጋገር ዘዴዎች ተጽዕኖ አለበት። የኢትዮጵያ ሲኒማ የሚባል በዓለም ላይ እንግዲህ ለምሳሌ አፍሪካ ውስጥ እነ የናይጄሪያ ላ ኖሊውድ አለ፣ የኬንያውም እንደዚህ እንዳለ ይታወቃል። ያው የውጮቹን ቦሊውድ እና ሆሊውድ ይኸው እንደተጠበቀው ነው ማለት ነው። ሌላው ቀርቶ የነ ኢራን ፊልሞች እንኳን እንደዚህ ቢጠቀሱ ናቸው አይደለ? በተለይ በስቶሪያቸው እና በቴክኒካቸው ባሰራራቸው ልክ እንደዛ ሁሉ ዓለም ላይ የኢትዮጵያ የሚባል አንዴ አስታውሳለሁ ኢትዮውድ አይነት ነገር ወይም እንደዛ አይነት ነገር እንቅስቃሴ ነበረ። ያን አይነት ደረጃ ማምጣት ይቻላል ብለህ ታስባለህ? እንዴት ያስፈልጋል? እኔ አንዱ የምከራከርበት ጉዳይ ነው ወይንም በውይይታችንም ውስጥ ሁሉ ወደ ራሳችን እንድናይ የሚያደርግ አንድ የክርክር መንገድ ነው ብዬ አስባለሁ እና ፊልም ከመስራታችን እኩል የጀመርነው አንዱ ክርክርና ውይይት ይሄ ነው። ለአንዳንዶች የቆየ ያረጀ ሀሳብ ሆኗል። ለእኔ ግን ስቲል ፍሬሽ ነው። በደንብ ልናወራበት ይገባል። ዴፊኔሽኑም ዛሬ የሚያበቃ አይደለም። ለዛሬ መልስ እንሰጣለን፣ ከዛ ይቀጥላል ነው እና ቦታውን እስክናክል ድረስ አሁን አንተ እንዳልከው የናይጄሪያ ሲኒማ የሚባለው ነገር በነገር ላይ ሆሊውድ ማለት የአሜሪካ ሲኒማ አይደለም። ዳይሬክትሊ ሆሊውድ ካምፓኒው ነው። እርግጥ የሚሰራቸው ነገሮች ውስጥ የአሜሪካን ስነልቦና ሪዮት ዓለምና ሊንጸባረቅ ይችላል እንጂ ልክ እንደዛ ናሊውድን ብለን ናይጄሪያ ላንል እንችላለን። እነዚህ የንግድ ድርጅቶቹ ካምፓኒዎቹ ናቸው። ሪሌሽንም ኦፍ ኮርስ አላቸው። አንዱ እሱ ነው እንግዲህ። ስለዚህ ኢትዮጵያ ውስጥ ፊልም እየተሰራ ካለ እነዚህ የሚሰሩ በሙሉ በዚህ ዴፊኔሽን መሰረት ኢትዮጵያ ውስጥ ከተሰሩ ኢትዮጵያ ውስጥ እሴት ከፈሰሰባቸው የኢትዮጵያ ናቸው የሚል ስያሜ እንሰጣለን። ኮንቴንት ውስጥ ደግሞ ይዘት ውስጥ ደግሞ ዘልቀን ገብተን እንዴት ይገልጻል ራሳችንን ምን ኤሌመንቶች አሉት ብለን ደግሞ የጋራ ነገር ስናወጣ ያን ጊዜ የኢትዮጵያ ሲኒማ መለያዎች፣ ቀለሞች የምንላቸው ነገሮች ይወጣሉ። ያ ደግሞ ብዙ ጥቅም አለው። የራስን ታሪክ በራስ መተረክ መቻል። አንዳንድ ሰው አሁን ሮንግ አይነት ክርክር ያመጣል። ካሜራ ውጭ ሀገር የተፈለሰፈ ነው እና ውጭ ሀገር በተፈለሰፈ ካሜራ ምን አርጉ ነው ምትሉን የሚል በጣም ደካማ ክርክር አቃለውኝ። እኔ መልስም የሚሰጥ ሰው የለም ወይንም በደንብ የሚወያይ ሰው ግን ሌላ ነው። እሱ አፓራተሱ ወይንም ይሄ ቱል ከየትም ሀገር ይምጣ ታሪክ የምትነግረው ግን በራስ ነው። እርግጥ ማሽኖች ሲሰሩ ደግሞ ወደ ውስጥ ብንገባ ብዙ ጉዳይ አለው። ለነጭ ቆዳ ሊመች ይችላል፣ ላይት ስኪን ላይ ሊመች ይችላል ምናምን። እሱን እንዳለ ትተነው ግን
የኛ ሀገርን የሚመስል የኛን የሚመስል ሲኒማ መፍጠር መታገል አለብን። ከዛ ደግሞ መለኪያዎች እየጀመርን የሚቀጥለው ትውልድ ደግሞ የሚቀጥለው ነገር ያስፈልጋልና ሰው የራሱን ታሪክ መንገናገር ሲጀምር ለሀገርም የሚጠቅም ነገር ገጽታ እንገንባ ካልን በዚህ መንገድ ነው የምንገነባው። የኢትዮጵያ ፊልሞች ብዙ ጊዜ የስቶሪ ችግር አለባቸው የሚሉ አሉ። ስቶሪ አይደለም ስቶሪ ያለን ያንን የመግለጽ ችግር ነው የሚሉም ደግሞ ወገኖች አሉ። አይ እነዛ ስቶሪ ነው ችግራቸው ወይም ታሪክ ነው የሚሉት ደግሞ ታሪኩ ሲጀምሮ ይታወቃል። ለምሳሌ አንተ የወንዶች ጉዳይን ሰራህ፣ ከዛ በኋላ በሙሉ የኮሜዲ ፊልሞች ጀነሮች መጡ። ከዛ ደግሞ የአክሽኖችን ደግሞ ስትሞክር ደግሞ ልክ እንደዚህ አይነት ነገሮች ይመጡ አሉ። አንዱ ሰው የሆነ ልክ ሽሮ ቤት ስከፍት ሽሮ ቤት እንደሚባለው ሲኒማውም እንደዛ የሚል ነገር አለ። እዚህ ላይ ምንድነው ያንተ አስተያየት? ታሪካቸው ሲጀመር የሚታወቁ ሲጀምረው መጨረሻውን ታውቃለህ የሚባልበት ድረስ ተደርሶ ነበር። አንዱ እንግዲህ ታሪኩ ይታወቃል ወይም ሲምፕል ነው እናውቀዋለን፣ ግን ቴክኒኩ ነው እንጂ የሌለን ታሪክ አለን የሚለው መጀመሪያ ያነሳው ላይ እሱ ላይ ሪፍሌክት ላርግ ብዬ ነው። አንደኛው በጣም መጠንቀቅ ያለብን እንደዚህ አይነት ነገር ስናወራ እንግዲህ ሪሰርቾች ኖረው ማስረገጥ ሲችሉ ጥሩ ነው፣ ግን ሪሰርቾቹም በራሱ ደግሞ ብዙ የሚጠበቅባቸው ነገር አለና አንደኛው ነገር ጀነራላይዝ ማድረግ ነው። አሁን በጣም የማልደግፈው ሀሳብ በውይይታችን ውስጥ የኢትዮጵያ ፊልሞች እንደዚህ ናቸው ለሚል ለጅምላ ውሳኔ ገና ነን። በጣም ምርጥ ስቶሪዎች አሉ፣ ግን ጥሩ ባለውን ሁኔታ ትሪት ተደርገው ፌል ያደርጉ። በጣም ደካማ ስቶሪዎች ግን ትልልቅ ኦፖርቹኒቲ አክሰስ ያገኙና ያልተሳኩዋሉ። ስለዚህ በጀነራል የኢትዮጵያ እንትኖች ላለማለት ቢሞከር በአብዛኛው ብለን እንሂድ። ለምሳሌ በአብዛኛው እንደዚህ አይነት ነገር ይታይባቸዋል ቢባል ጥሩ ነው። ልክ ነው፣ ምንም የሚካድ ነገር አይደለም። በጣም ተደጋጋሚ አይነት ስቶሪዎች ያየነው የሚመስል ፊልም ደግመን የማየት ነገር መከሰቱ አይቀርም። በሌሎች ዓለምም እንደሚሆነው አንዳንዴ ማርኬቱን ተከተለ የቀደመን አንድ ስራ ስኬት ተከትለ ስትሄድ የዛ ስራ ተጽዕኖ ጥሩ ባልሆነ መልኩ ይመጣል። አንዳንድ ሰው ዴሊብሬትሊ ሊኮርጀው ይችላል እና ምንም እሴት ሳይጨምርበት እንደ ኮፒ ፔስት አይነት ነገር ይሆናልና አካዳሚ ውስጥ ምናምን ፕላጀሪዝም እንደምትለው ሁሉ ሊሆን ይችላል። እንደዚህ አይነት ነገር ግን አይመችም አርትን እንደዛ ለማለት በራስ ኤቲክስ ውስጥ ካልሆነ በስተቀር አይ እገሌ ይሰራው እንደዚህ ነው እኔ ደግሞ እንደዚህ ጨምራለሁ ቫልዩ ካላልክ በስተቀር የሚመጣው ሰው ሁሉ እየጨመረ ይመጣ የሚጠይቅ ህግ አይኖርም። በሆነ መንገድ ሪፕሮዲዩስ ታደርገዋለና ተጽዕኖ በጎ ሆኖ ለመጡት መቼ ምንም ማድረግ አይቻልም። ግን አንዳንድ ሰው በዛ በኩል የመጣውን ሰክሰስ ብቻ ለማሳደድ ሲሆን አወዳደቁ ልክ አይሆንም። እንደዛ ነው የሚታየኝ። ስለዚህ አሰራሩንም የሆነ ሰው ሴት እየጨመረበት ስቶሪዎችም አሉን የለም ማለትም ብሎ መደምደም አይቻልም። በጣም ጥሩ። ብዙ ጊዜ የምታነሳቸው ነገሮች አሉ። በሲኒማ ውስጥ ሶስት ማዕዘን አለ እያልክ የምታነሳው ነገር አለ። የሚሰራው ሜከሩ አለ፣ የሚመለከተው አለ፣ ከዛ ደግሞ የሚያየው ሀይስ የሚያደርገው ሰው አለ ባለሙያ የምትለው ነገር ታነሳለህና ከዚህ ተነስተህ እንዴት ነው መቀናጀት ያለባቸው እነዚህ አካላት ሶስቱ አካላት? በተለይ ደግሞ የኢትዮጵያ የሲኒማ ምንድነው ኢንዱስትሪ አትበሉ ይባላል አንዳንድ ጊዜ እዛ አልደረሰም የሚለው ስላለ ማለት ነው። እዛ እንዲመጣ መሰረታዊ ፊልም የሚባለው ሲኒማ የሚባለው የሚያስፈልጉት መሰረታዊ ጉዳዮች ምንድናቸው የሚሉትን ነገሮች እናንሳ። እነዚህ ሶስት ያነሳቸው ዋና ዋና ጉዳዮች ጠቃሚ ናቸው። ፊልም ውስጥ የየራሳቸውም ድርሻ አላቸው። ድርሻቸውን ስናፍታታው አርቲስቱ ወይንም ደራሲውን በለው አመንጪው አካል አንድ ስራ ከማህበረሰቡ ጥሬ ዕቃ ይወስድና ኢንስፓይሬሽን ይወስድና በኢማጂኔሽኑ ተጠቅሞ አንድ ስራ ያወጣል።
እዚህ ውስጥ ከማህበረሰቡ የሆነ ነገር ወስዷል ማለት ነው። ከዛ ያንን ያወጣውን ነገር መልሶ ለህዝብ ያሳያል። እንደዚህ አይነት ግንኙነት ባለበት ወቅት በእነዚህ መካከል ሀያሲ የሚባል ደግሞ አንድ ምድብ አንድ አካል ያስፈልጋል። ይሄ በእነዚህ ሁለት ግንኙነቶች መሀል ያሉትን አለመግባባቶች ለማጥራት ድልድይ ለመሆን አንዳንድ ጊዜም የተሰሩ ስህተቶች ካሉ ማረሚያ ለመስጠት አዲስ አቅጣጫ ለመጠቆም ሙያዊ በሆነ መንገድ አስተዋጽኦ የሚያደርግ አካል ነው። በጣም ጠቃሚ ነው። ስለዚህ ከትሪያንግል ውስጥ እሱ ሲጎድል የኢትዮጵያ ፊልም ውስጥ ትልቅ ተጽዕኖ ይኖራል። ቅድም ያልነው የመመሳሰል ጉዳይ ሀይ እንዲባል በጥናት ተመስርቶ ክሪቲካል የሆነ ሂስ የሚያቀርብ ሰው ሲኖር የሚሰራው ሰው ላይ ተጽዕኖ ማሳደር ይችላል። ያ ሰው ደግሞ ለማህበረሰብ የሆነ ነገር ይሰጣል። ከዝም ብሎ አልቧልታ ከዝም ብሎ ስድብ የራቀ ክሪቲካል የሆነ ነገር ተተንትኖ ሀያሲ እንዲያውም በፊልም ጉዳይ ሂስ የሚያደርግ ሰው ከሰሪው መብለጥ አለበት፣ አድቫንስ መሆን አለበት ለመዳኘት ዳኝነት በለው እና ከነ ኤቲክሱ መሀል ላይ ሆኖ ጉዳዩን የሚያይ አንዳንድ ጊዜ በዓለም ታሪክ ውስጥ አርት ታሪክ ውስጥ እንደምታውቀው ሰዎች የሆነ ስራ አይተው አይወዱትም። ስራው ግን እጅግ ሊመሰገን የሚገባው ነው። ያን ጊዜ ሀያሲ ያስፈልጋል። ይውላችሁ ይሄ ማለት እንደዚህ ነው፣ በዚህ መንገድ እዩት የሚል ተንታኝ ሰው ያስፈልጋል። በእንደዚህ አይነት ትሪያንግል ሲሆን ነው ሲኒማ የሚያደርገውና እነዚህ ማህበረሰብም የራሱ ድርሻ አለው በሌላ በኩል። ከዚህ ውጭ እንግዲህ በአጠቃላይ ፊልም እንዲሆን ምንም ጥርጥር የለውም እውቀት ያስፈልጋል፣ ክህሎቶች ያስፈልጉታል። ከሳይንስ እኩል የሚያድግ መሳሪያ ይዘን ነው የምንሄደው እና ከዛ እኩል የሚያድግ እውቀትን የማሳደግ ነገር ያስፈልጋል። ሲኒማ በጣም ገንዘብ ይፈልጋል። የቱንም ያህል እየቀለለ ቢሄድ በጣም ገንዘብ የሚፈልግ አርት ነው። የቡድንም ስራ ነው። ስለዚህ ቡድንን የመምራት ቡድንን ማኔጅ የማድረግ እና እዛ ውስጥ የሆነ አይነት ኤቲካል ድባብ ይፈልጋል እና ስነ ምግባርንም ልታካትተው ትችላለህ። ስለዚህ ሲኒማችን እነዚህን በዋናነት ይህን ጥያቄ እንደሚያነሳው ቅድም ያልከው ነገር አለ ስንጀምር መጀመሪያ ላይ በዚህ ቆይታችን በዚህ አጋጣሚ እድሉን እንጠቀምበታለሁ ስላልክ እዚሁ ላይ ምናልባት እንድታስተላልፍ ፈልጌ ነው። በጣም አይራኮም ታገባት ነች ግን ፈጠነ። እስከ መቼ ነው እንደማትወጪ የምትወጪ? We have free will. We control our destiny. ቀሚስ የለበስኩለት እንኳን ደስ ያለ እንኳን አብሮ ደስ ያለ። የደስ እንጠጣ እንዴ ትላንት የለም አላልሽም እንዴ? ለዛሬ ቀን ደብቄ ያስቀመጥኳታለች። እንደማሸንፍ ታውቂ ነበር ማለት ነው። የኔ ባል ሁሉ ጊዜ እንደምታሸንፍ አውቃለሁ። ነው ያልተገመተው ሆነ፣ ያልተጠበቀው አሸነፈ። ኦጂንታ መሳይደና ይህን ይመስላል እንግዲህ እኔ እነዚህን ፊልሞች ሳይ እንግዲህ ከ20 በላይ ፊልሞች ሰራ አይደል? አሁን 20 ያለፉ መሰለኝ ፊልሞች ሜቢ ከቲቪ ድራማዎቹ ጋር ይሆናል እንጂ 10 ምናምን ናቸው ገና። ቲቪም ላይ የቲቪ ድራማዎችንም ስንመጣ አዳዲስ ስቶሪዎች ለምሳሌ እና ጋፋሪን አይነት በይዘቱም በአይነቱም ለየት ያለ በሁለት በሶስት ሰዎች የሚሰራ ግን የሚገራርሙ ሀሳቦች ነው።
ናይስ እኔ እነዚህ ፊልሞችና ድራማዎችን ሳይ ምን ይሰማኛል መሰለ አንዳንዴ የማይደገሙ የሚመስሉ ካራክተሮች አሉ ኢቭን የመረጥካቸው ተዋናያን በራሳቸው ይሄ የመርጠው የሚሰሩ አይነት ነገር አለ አይደል ተመርጠው የሚሰሩ ስቶሪዎቹም የሚደገም የማይመስል የሆነ ሞመንቶቹ ሲኖቹ ኤፒሶዶቹ ማን ነው ሲኖቹ ውስጥ ያሉት በጣም የተለዩ ነገሮች አሉ ለምሳሌ እዚህ ጋር እና ብርቱካንን ማንሳት እንችላለን ትልልቅ ሰዎች አዳዲስ ሰዎችንም ደግሞ የምታመጣበት አለ ኤክስፐሪመንታል ነገሮች አዳዲስ ነገሮችን ለምሳሌ አክሽንን ይጀምራል ሮማንቲክን በደንብ በተለየ መንገድ አሳይተናል እና ምንድነው እዚህ ጋር ያለኝ ነገር አንደኛ ከዘውግ አንፃር አንተ የሚመችህ የሆነ ዘውግ ነገር አለ ምን አይነት ዘውጎች ይሳኩልናል ብለህ ታስባለህ ለምንድነው እንደዛ አይነት ነገሮችን ኤክስፐሪመንት ማድረግ የምትወደው ጥሩ ጥያቄ ነው እንዳልኩ አሁንም የዘውግ ነገር ላይ ለኢትዮጵያ ምን አይነት ዘውግ ያዋጣታል እርግጥ የሆኑ ሀገሮች በራሳቸው ምንድነው የሚባለው በራሳቸው ካልቸር ምክንያት ወደ ሆነ ዘውግ ሊያዘነብሉ ይችላሉ ለምሳሌ ህንድ ፊልም ውስጥ ሙዚቃ መክተት የፊልሙ ሁሉ ካልቸር ነው እና አንዳንዴ ወደ ሆነ ነገር አንድ ኔሽን እንደዚህ ሊያደላ ይችላል የአንድ ሀገር ሲኒማ እኛ ውስጥ ግን ብዙ አይነት ዘውጎች ሊታደም የሚችል ኦዲየንስ አለን ለብዙ ነገር ለብዙ ቫራይቲ የተመቸን ነገር አለን በሀዘንም በደስታውም ሲሪየስ በሆነውም ነገርና የኔ ብዙ ዘውጎች ውስጥ መገኘት ሁልጊዜም እንደምለው አንደኛ አዲስ ነገር መሞከር የመፈለግ ነው ሁለተኛ ስቶሪዎቹ ጋይድ ያደርገዋል ለምሳሌ ስቶሪ ሲመጣ አይ እኔ ይሄ ዘውግ ነው በቃ የሚስማማኝ ብሎ ከመዝጋት ይልቅ ሲመጣ ስቶሪው አይቶ ኦኬ እዚህ ውስጥ ኮንትሪቢዩት ማድረግ ይችላል ብሎ መወሰን ነውና በዛ ውስጥ ዘውጎቹን ፕራክቲስ ያረኩ ነው ብዬ አስባለሁ የሚቀራቸው ነገር ቢኖርም እኔ ግን ብዙ እየተማርኩባቸው ምችለውንም ኮንትሪቢዩት ያረኩ ነው ሜዳውና አሁንም የሚቀሩን ዘውጎች አሉ እንደውም ልንሰራበት የሚገባ እንጂ ገና ነው እርግጥ ገበያው አንዳንድ ጊዜ ቅድም እንዳነሳ ነው ወደ ኮሜዲ የመሳብ ሮማንቲክ ኮሜዲ ሰክሰሱን እየተከተለ ማለት ነው ቴሌቪዥን ላይ ስትመጣ በሙሉ ሲትኮም በሲትኮም ነው ሌላ ዣነር ያለ እስከማይመስል ድረስ ይሄ እንግዲህ የሚቀበሉትንም የሚዲያ ሰዎች ይመለከታል ሌላ ዣነር የሌለ ነው የሚመስለው እርግጥ ሶፕ ድራማ የሚባለው ተከታታዩም ይታያል ሚኒ ሲሪየስም ይሞከራል ግን ድራማ በጣም ብዙ አይነት ነው እና አጋፋሪያውን ጥሩ ምሳሌ ነው የተለየ አይነት ሂውመሮች አሉት ግን የተለየ አይነት ዘውግ ነው ስለዚህ በገበያ ምክንያት በፕሮዲዩሰሮች ፍላጎት ምክንያት ዣነሮች የሆነ ቦታ ይደጋገማሉ እንጂ ብዙ አይነት ዘውግ ልንሰራ እንችላለን ልንሰራም ይገባል አቅሙ አለን አው በደንብ አለ እርግጥ በግልጽ እንደሚታወቀው በጣም ኮምፕሊኬትድ የሆነ ቴክኖሎጂን በጣም የሚፈልግ የፊልም ዘውግ መስራት በጣም ኮስቲ ሊሆን ይችላል ወይንም ደግሞ በዘመን ወዲያው እንትን አክሽን ፊልሞች እንደ ባማካሽ አይነት የሰራቸው አይነት እነሱ አሁን ብዙ አክሽን ፊልሞች ለምሳሌ በኢትዮጵያ ውስጥ አንድ አክሽን የምናስታውሰው የመጀመሪያው ግሩም ኤርሚያስ የሰራበት ይመስለኛል አይደል አንዱ ሄርሜላ ነው ሄርሜላ አለ ከዛ ውጭ ደግሞ ሌላ ፊልም እንደዚህ አለ የሞሪያም አክሽኖች በነገር ላይ አክሽኖች በታሪክ በደም መጠናት ይኖርበታል ግን ለአክሽን ክሬዲት ለምሳሌ የቴድሮስ ተሾመ የመጀመሪያው ፊልም ሲኦል የሚል ፊልም ከሲኦልም በፊት አለው መሰለኝ ሲኦል ግን አክሽን ነገር አለው ማስታውሰው እንደ ዣነር አክሽን ነው እንኳን ባንለው ግን ከዛ አልፎ ፍጹም ካሳውን እና አላዳንኩሽምን ፊልም የምታስታውሳቸው ከሆነ በቃ በጣም እየተነሳን ያጨበጨብንበት እንግዲህ ቅድም ነገር ያለው በነቫንዳም ፊልም ላደገ ሰው ኢትዮጵያ ውስጥ ያንን አይነት ዘውግ በሆነ ከፍታ ተሰርቶ ማየት በጣም ነበር የሚያስደስተውና ፍጹም ካሳውን በዚህ ይነሳል ዳይሬክተር ፍጹም ካሳውና በአጠቃላይ እሱ አካባቢ ያሉ ልጆች
ምንድነው ለማርሻል አርት ስፖርት ቅርብ የነበሩ ልጆች ወደ ካሜራው ሲመጡ የሰጡን ነገር በጣም አሜዚንግ ነው። እንደውም አልቀጠል ነው እንጂ በጣም የሚገራርሙ ስቶሪዎች ተሰርተዋልና ሜቢ በአክሽን ፊልም እነዚህ ሰዎች ሜንሽን ይደረጋሉ። ስለዚህ ሁሉም ዘውጎች መሞከር የምንችለው አቅም አለን ይገባል። እዚሁ ጋር አንድ ነገር ላንሳልህና የኢትዮጵያ የሲኒማ አውድ ለአዳዲስ ሰዎች ለአዳዲስ ዘውጎች ለአዳዲስ የቀረጻ ቴክኒኮች ምቹ ነው ብለህ ታስባለህ ወይስ የሚቀረው ነገር አለ ብለህ ታስባለህ? በእርግጠኛ ነው የምናገረው ፍላጎቶቹ አሉ። በቅርብ የራሴንም የጓደኞቼንም ፍላጎት ስለማቅ ግን ምን ይገድበናል ስትል አንዱ ገንዘብ ነው። ምንም አትጠራ ማለት ቀለል አድርገን ከተማ ውስጥ ራሱ የምንቀርጸው ነገር አሁን ኮስት እየሆነ ነው የሚመጣው በየጊዜው ኑሮ ሲወደድ ዞሮ ዞሮ ሲኒማ ውስጥም ያለው ኮስት ከፍ ማለቱ አይቀርም እና ገንዘቡ ሌሎች ተጨማሪ አክሰሶች አሉ። ለምሳሌ ብዙ ጊዜ ስለ ፊልም መንደር እናነሳለን ኢትዮጵያ ውስጥ አስፈላጊነቱን ሀሳቡ በደንብ ኮንተምፕሌት ተደርጎ የመንደሩ ነገር ከሌሎች ኢንፍራስትራክቸሮች ጋር ከሚያስፈልጉ ቴክኖሎጂዎች ጋር አክሰስ ቢደረግ በደንብ ነው የሚሰራው። ስለዚህ ብዙ ነገር ኢንፍራስትራክቸሩ ገንዘቡ አካባቢ ነው እንጂ ሀሳብ እኔ ብዙ ስክሪፕቶች አነባለሁ። ለምሳሌ ሁሌ ይለዋለሁ 18ኛው ክፍለ ዘመን ያለ የኢትዮጵያ ታሪክ ሲመጣ ወይ ዝም ብለህ እንዲሁ አድርገህ ትሰራዋለህ አለበለዚያ ደረጃውን ጠብቀህ ትሰራዋለህ። ያንን ለመጠበቅ እውነተኛ ወጪ ይፈልጋል። ምንም ሾርት ከት የለውም። በቃ ጨካኝ መሆን አለበት ላይ በአማካሻውን ጥሩ ምሳሌ ነው። በአማካሽን ስንሰራኛ እውነተኛ ኮስቱ አይደለም። ብዙዎቻችን ክፍያውን ተወት ለማድረግ ሞክረናል። እርግጥ በኋላ ኮምፐንሴት ሊያደርግ ሞክሯል። ፕሮዲሰሩ ነው ግን ብዙ የደከመበት። በአጠቃላይ በአማካሽ በፓሽን የሆነ ነገር መሞከር አለብን። እስቲ ከጠረጴዛና ከሶፋ የኢትዮጵያ ፊልም ለምን አይወጣም የሚል ሂስ አለብን መሞከር አለብን የሚል ቲያትሩ ላይ እንደዛ ይነሳል። ከሶፋ የሚወጣ አይነት ደሩኔል ሶ ጫካ ገብተን ከዛም በፊት ነበረኝ እኔ ስብራት የሚባል ፊልም አክሽን እና ልክ እንደዚሁ ስንሞክር በጣም ሎ በጀት ነው እውነት ለጃነሩ የሚሆን አይደለም። አንዳንድ ነገሮች ቢሟሉለት አሁን በአማካሽ ላይ ሰው ምን ኮሜንት ያደርጋል እነዛ ድንኮቹ ሰዎች በዛ ቢሉ ይላል። የሚገርም ከሶስት ከአዳማ ከሐዋሳ ከአዲስ አበባ ነው ያገኘናቸው። ስለዚህ ኮስት ነው እነዚህ ሰዎች በደንብ አድርጎ ማሰባሰብ ሁሉ ይፈልጋል። እንዲህ አይነት ነገሮች አሉት እንጂ የኢትዮጵያ ሲኒማ ሀሳብ ወይንም ቪዥን ያጥረዋል ብዬ አላስብም። መልካም ሀያሲያን አሉን ብለህ ታስባለህ? ሀያሲያን የሉንም። ብልጭ ብለው ነበር መጀመሪያ አካባቢ። አንዳንዶቹን ተቆጣናቸው መሰለኝ አስደነገጠ። አንዳንዶቹ ምን አገባን ብለው ተውት። እርግጥ መመለ የበቁ ሀያሲያን አይደሉም እውነት ለመናገር ከሊትሬቸር ከቲያትር መተው ነው ፊልሙ ላይ ኢንፑት ያደረጉት። ስለዚህ የሚያድግ ነገር ነበረው። ልክ እኛ በሲኒማ ውስጥ ለማደግ እንደምንፈልገው ሀያሲውን ቢያድግ አብሮን ጥሩ ነበረ። ግን አረንቱ ሚዲያዎች አሁን እዚህ ላይ መስራት ይኖርባቸዋል። ቆይታችን እየቀጠለ ነው። ወደ መጨረሻው ምዕራፍ ነው እየተሻገርን ያለ ነውና ስለ ሲኒማው ላይ እንግዲህ ብዙ አወራንና ምናልባት በተለይ ለሰሪዎች ዩቲዩብ አሁን በጣም እየተለመደ ነው። የዩቲዩብ ፊልሞች የዩቲዩብ ድራማዎች ተከታታይ ድራማዎች እየተለመዱ ነው። ምናልባት ለሰሪው ቴሌቪዥን ስቴሽኖች ይሻላሉ ዩቲዩብ ይሻላል ወይስ ሲኒማ ቤት ይሻላል? የትኛው ይሻል ይመስላል? ሁሉም መልስ ናቸው። ምን ከተሟላ ቀጥላታል። ለዛ ከሆነ ሁሉም መስል ያሰኘ ይቻላል። ምንድነው የተለያየ ካራክተር አላቸው። የተለያዩ ፕላትፎርሞች ናቸው። ቴሌቪዥን ያ ቴሌቪዥን ጣቢያ ባለው ተደራሽነት ልክ የሚያደርስበት መንገድ ነው። ኮመን ኦዲየንሶች አሉት። በዛ ውስጥ ፊልም ሰሪውም ተደራሲ ያገኝበታል። አንዱ ነገር ነው። ዩቲዩብ ላይ እንደ ዘመኑ በአጠቃላይ የኦንላይን እንትኖች ውስጥ ደግሞ ስትመጣ ፊልም ሰሪው በራሱ መንገድ ሊያሰራጨው የሚችል
የግሉ ቲቪ ጣቢያ ልትለው ትችላለህ። ወይንም ደግሞ በዛ ጉዳይ ላይ ፎከስ አድርገው የሚሰሩ ዲስትሪቢዩተሮች ወይም ኤግዚቢተሮች እንበላቸው ብቻ ያንን ነገር የሚያሳዩ ኮንቴንት እየወሰዱ አካሎች አሉ። እነሱ ደግሞ ከእጅ ስልክ ጀምሮ ሰዎች በያሉበት ሁሉ ቴክኖሎጂው በደረሰበት ሁሉ ተመልካች ጋር የሚያደርሱበት ፕላትፎርም ነው። ሲኒማ ደግሞ በቃ እስቲ ሲኒማ ቤት ሊድ ብለ ልብስህን ሸሚዝህን ተኩሰህ የምትሄድበት ደግሞ ቦታ ነው። ለመዝናናት ከምትወደው ሰው ጋራ በጋራ ለማየት ምርጡ ቀን ብለህ ለምሳሌ እንደ ቅዳሜ ጨዋታ ሄደህ የምታይበት ነው። እዛ ውስጥ ደግሞ የራሱ ሄዶ አንድ ቦታ ያንን ነገር ተሳትፎ የመምጣት ነገር አለው። ሶስቱም የተለያየ ቅርጽ የተለያየ አስፈላጊነት አላቸው። ከዛ ደግሞ ዘመንና ሁኔታዎች ግድ የሚሉ ነገር አለና ሶስቱም ያስፈልጉናል። ሶስቱም ባይጠፉ ደስ ይለኛል። ለምሳሌ የኦንላይን ነገሩ በጣም ሲበዛ የሲኒማ ጎሩ ነገር ሲቀንስ አንድ የሚቀር ካልቸር አለ። ተሰብስበ ማልቀስ፣ ተሰብስበ ትሳሳቅና ፊልሙ ላይ የነበረው ነገር ላይ ዲስከስ እያረክ መመለስ ወደ ቤት ልክ እኮ እንደ አንድ የሆነ መንፈሳዊ ፕሮግራም ልትሳተፍ ሄደህ እንደ መምጣት ማለት እኮ ነው። እና ሲኒማን ብለህ ከቤት ወጥተህ ሲኒማ አይተህ መምጣት ጉዳዩ ተመልሶ አብሮህ ይመጣል። እንደሱ አይነት ይዘህ ሀሳቡ ፊልሙ ካሸነፈ እንዳልከው ይዘህ የምትመጣበት ነው። ሩቅ ሀገር ያሉ የኢትዮጵያን ፊልም ማየት የሚፈልጉ አክሰሱ የሌላቸው ሰዎች ደግሞ እነዚህን ሁለት አንዱ የቴሌቪዥን ዋናው ሜን እንትኑን እና የሶሻል ደግሞ መንገዱን በዛ መንገድ ደግሞ የሚደረስባቸው ናቸውና በአግባቡ እነዚህ ነገሮች መጠቀም ነው። ለምሳሌ ዩቲዩብ አሁን ማንም ሴንሰር ስለማያደርግ ዝም ብለ ደካማ ነገር የመጫን ምናምን ነገር አለው። ይሄ በጣም ጉዳት ያመጣል። መልሶ በዛ በኩል የሚገኙትን በጎ አስተዋጽኦች ያሳጣናል። ስለዚህ እዛ ላይ መጠንቀቅ መታገል ያስፈልጋል። ተመልካችም ድርሻ አለው። መርጦ የማየት ኳሊቲ ዲማንድ የማድረግ ነገር ማሳየት አለበት። ደግሞ ሲኒማ ቤቶችና የቴሌቪዥን ስቴሽን ባለቤቶች ደግሞ የሆነ አስተዋጽኦአቸው አለው ብዬ አስባለሁ። በጣም ቴሌቪዥኖች ጋር ስንመጣ በጣም እየተቀያየረ ነው እንደምታውቀውና ሚዲያ አካባቢ ደግሞ ያለ በጣም ዘመናዊ አሰራር ከአርት ማህበረሰብ ጋር የሚሰራበትን መንገድ ማዘመን በጣም ይፈልጋል። እኔ ብዙ እንግዲህ በዚህ 20 አመት ውስጥ ከብዙ ቲቪዎች ጋር ውይይት አደርጋለሁና አንዳንዶቹ ካልቸሮች ድንገት በተፈጠረ ካልቸር ትሬንድ ሆነው የሚሄዱ አሉ። ልክ አይደለም። በደንብ በጥናት በ5 በ10 አመት ቪዥን ምናምን ካልታቀደ የዕለት የዕለቱን የሚሆን አይመስለኝም። ቲቪ ከእናንተ አላቅም ግን እንደዛ አይደለምና ቲቪም ላይ በጣም ቪዥን ያለው ነገር ይፈልጋል። ኳሊቲ በደንብ ግድ የሚልበት ውድድር ውስጥ ነው። እዛ ውስጥ ድራማ ስታመጣም የዛሬ ስንት አመት ገመናም በሰራንበት ህግ መዳኘት የለበትም። ገባ 18 አመቱ ገመና እንኳን አዳዲስ የአሰራር መንገዶች ክፍያው የተሻለ መሆን አለበት። ሽልማቶች አግኝታል። ሽልማቶች ላይ ያለ ሀሳብ ምንድነው? እንኳን ደህና ጠየቀኝ። ሽልማት ሁለት አገኘው በቅርብ። አንደኛው የበጎ ሰው ሽልማት 2014 ላይ በዳይሬክቲንግ ዘርፍ እጩ ተሸላሚ ነኝ። አክቹአሊ እኔና አብርሃም ገዛኸኝ እጩ ነውና ከዛ አለም ፀሐይ በቀለ ዳይሬክተር እሷ ተሸላሚ ሆናለች። ሶስታችንም ግን እጩ ተሸላሚዎች ሆነናል። እሱ አንዱ ሽልማት ነው። ከዛ 2017 በዚህ አመትም ክብር ለጥበብ ባህል ሚኒስቴር የሚያዘጋጀው አመታዊ ፌስቲቫል እንደዚህ የሽልማት ፕሮግራም ውስጥ እዛም ላይ በዳይሬክቲንግ ተሸለምኩኝ። ከዛ ውጪ ፊልሞቼ እንደዚህ አንደኛው ተው አዋርድ የተደረገው አላስታውስም። የወንዶች ጉዳይ ሜቢ ያን ጊዜ የኦዲየንስ አዋርድ አሸንፎ ይሆናል። ከዛም በኋላ ኖሚኒ ይሆናሉ እንጂ ፊልሞቼ ያሸነፈ የለም። ግን ሽልማት አስፈላጊው ነገር ነው። አንዱ ቅድም እንደ
ስለ ሂስ አውርተናል በአንደኛው ጎንና ኢንዳይሬክትሊ የሂስ ነገር አለው ፊልም ውስጥ እዛ ውስጥ እንግዲህ የኦዲየንስ አዋርድ ልትለው ትችላለህ እንጂ ሌሎቹ በሙሉ በባለሙያ የሚታይ አዎ ዳኝነቱ ድምጹ አብዛኛው ዳኝነት ውስጥ በፐርሰንት የህዝብ ምርጫ እንደምንለው ሁሉ ዳኞች ባለሙያዎች በሰጡት ነጥብ ውስጥ ነውና ሽልማት አንዱ አስፈላጊ ነገር ነው ደረጃውን ጠብቆ ያሻሻሉ እንዲሄዱ ያስፈልጋል እንጂ ሽልማት አንደኛው ይሄ ፊልም ማሸነፍ ነበርበት የምትለው ፊልም የትኛው ነው የኔ 12ቱም ቢያሸንፉ አይ ለኔማ ለኔ እኮ ሞዳቸው ናቸው እንደ እንዴት ይሄ ፊልም ሳያሸንፍ ቀረ የምትለዋል ግን ብዙዎች እንትን ለምሳሌ በሲኒማቶግራፊ ተሸልመዋል ቀሚስ የለበስኩለት እንዲሁ ዳይሬክትሊ ለኔ ስላልከኝ ነው እንጂ የተሸለሙ ፊልሞች አሉ በዳይሬክቲንግ እኔ አልቦን ወደዋለሁ አልቦ ቢሸለም የወንዶች ጉዳይ ጊዜ ብዙ ፌስቲቫል አልነበረም ግን አሁን ህዝብ አትረፍርፎ ነው የሸለመው የወንዶች ጉዳይ እንትን ይገርማል በቃ እሱ ሽልማቱን አግኝቷል ይግባኝን በጣም ወደዋለሁ ሶ አሉኝ የእውነት በቃ ማላበላልጣቸው ጥሩ ፊልሞች አሉና ቢሸለሙልኝ ብዬ አመለክታለሁ ማመልከቻው ደርሷል እኔ የመጨረሻው መጨረሻ ደላልኩና ፊልም ላይ ሰዎች መምጣት የሚፈልጉ በተለያዩ የፊልም ሙያዎች ውስጥ በትወና በዳይሬክቲንግ በሌሎችም መምጣት የሚፈልጉ ሰዎች በፕሮዲዩስ ለማድረግ ማወቅ ያለባቸው ነገር የምትለው ምንድነው አጠር አድርገህ ቤዚክ ነገሩ መማር ያስፈልጋል እንደው ጭርስ አድርገን እንኳን ባንማር ምንድነው መመጣበት ሰፈር ምን ይባላል ብሎ ማወቅ በጣም ያስፈልጋል አንዳንድ ፕሮዲዩሰሮች ለምሳሌ ገንዘቡን እንዲያዙት ብቻ ቀጥታ ይመጣሉ እርግጥ በነገሩ በአድቫይዘር ምናምን ሊከናወን ይችላል ግን የምር ወደ ፊልም እየመጣ ከሆነ ምንድነው ሲኒማ ምንድነው ፊልም ኢትዮጵያ ውስጥ ያለው ነገር ምን ይመስላል ብሎ ማጣራት ለማወቅ መሞከር ኮርሶችን መውሰድ በጣም ጠቃሚ ነው አካይድን እንድትወስን ጊዜ ማጥፋት ከሌለብን እንዳታጠፋ ያረጋል ስለዚህ ስለ ሲኒማ ስለ ኢትዮጵያ ሲኒማ ማወቅ ያስፈልጋል የኛ ስራ ውስጥ ነገርየው መውደድ አለበት ካልወደድከው በጣም አድካሚ አሰልቺ ፓርቶች አሉት ምን ነው በቀረብኝ የሚያስብሉ እነዛን የምትወጣበት ፓሽን ያስፈልጋል ፈጣኑ የኢትዮ ቴሌኮም ፋይበር ኔትወርክ በአስገራሚ ዋጋ 5 ሜጋባይት ፍጥነት ያለው ወርሃዊ የብሮድባንድ ጥቅልና የዲኤስቲቪ ጎጆ ፓኬጅ በአንድ ክፍያ በ929 ብር ብቻ ስማርት ላልሆኑ ቲቪዎች ስማርት ስቲክ ቀርቧል። ኢትዮ ቴሌኮም እና ዲኤስቲቪ ያቀረቡት ፓኬጅ ይመርጡታል እንጂ አይታገሉትም። የመጨረሻ 5 ፈጣን ጥያቄዎች በፍጥነት የምትመልስልኝ። እነዚህ የህንድ ናቸው እርግጠኛ ከህንድ የመጡ እሺ የምትወደው ምግብ ወይ ጉድ ብዙ ናቸው አንድ ነው የምፈልገው እኔ ብፌ ብፌን በጣም ነው የምወደው የብልጠት አመላለስ ነው ለዛ ነው የድገስ ፊልም ምናምን ምሰራው ለዛ ነው ሽሮ በጣም ባለውለታይና ወደፊት አብረን ትችላለህ መስራት አይ መብላት ነው እንጂ መብላት ላይ ደና እሱማ ባለቤት በርግጥ ትወና ውስጥ ፊልም ውስጥ ያለች ነች በጣም ተወዳጅ ትነበብ በጣም ጎበዝ ነች አድናቂዋ ነኝ በዚህ አጋጣሚ ያደርሳል እሺ ስለዚህ አንተ የሷ ሙያ ስላለ በጣም ጥሩ ምናልባት ስለሷ ማለት የምትፈልገው ነገር አለ እንደው ወደ ሌላው ፈጣን ጥያቄ ከመሄድ በፊት ብዙ ጊዜ ብያላክም ግን ትንሽ በጣም ጎበዝ አክተር ነች ጎበዝ ኤዲተር ነች ኃይለኛ ክሪቲክ ነች ከብዙ ስራዎች ጀርባ አለች ያው ክሬዲት
አይጻፍም እንጂ ያንዳንዱ ስክሪፕት ላይ ውይይት እያደረግን እንሰራለን። ወደፊትም እቅዶች አሉን ደግሞ በግላችንም የመስራት እና አው በደንብ ትመጣለች ብዬ አስባለሁ። እንጠብቃለን። እሺ ሁለተኛው ሄኒ ይሄን አይነት አለባበስ ብቻ ነው መልበስ ብትባል ምን አይነት አለባበስ ይመቻል? በጣም ድምቅምቅ ያላለ ሪላክስ እንዳረግ እድል የሚሰጠኝ ይሄም ቀረጻ ስትለኝ ተኩሼ ምናምን ይመጣል ግን አላ አይደለም ሪላክስ ማድረግ እፈልጋለሁ። ሲምፕሊሲቲ እፈልጋለሁ። የባህል ሚኒስቴር ብትሆን ምን ታደርጋለህ? አንድ የምታደርገው ነገር ታክስ አነሳለሁ ለአርት ስራዎች። ከሱ ጋር ስራ ብቻ ብትባል የምትወደው ወንድ አንድ ሴት አንድ አክተር? ይሄ ነው የሚከብደኝ። ከጥያቄዎች ሁሉ ከባድ ብትለኝ እንደዚህ አይነት ጥያቄ ነው። ዛሬ የመጨረሻ ፊልምህን ነው የምትሰራው። አንድ ወንድ አንድ ሴት ካራክተር መምረጥ። ከሴት ትንኝ ነዋ ባለቤቴ። እሺ ከወንድ እኔ ራሴ ብተውን ጥሩ ነው። ከወንድ ራሴ መምረጥ። እሺ አምልጫለሁ ካላመላ በቃ የመጨረሻ እሺ ከአንተ ውጭ ካሉ ፊልሞች አንድ ብቻ እይ ብትባል? የጋሽ ኃይሌን ጤዛ አምስት ተመስገን አምስት ሞልተን። በጣም ነው የማመሰግነው። ያው ስንጀምርም እንዳልነው የመጨረሻ መጠቅለያ ሀሳብ ይሄው። ቴንኪዩ በጣም ጥሩ ጥያቄዎች ነው የተነሱት። ደስ ብሎኛል። ወደ በትዝታም የሚመልስ እና ቴንኪዩ ላረክልኝ እንትን በትግስትም ብዙ ጊዜ ነው እንትን ያልከኝ እና በጣም ነው በዚህ ማመሰግነው። መጨረሻ ላይ የምለው እንግዲህ የኢትዮጵያ ሲኒማ ኢትዮጵያ ባለችበት ለውጥ ውስጥ እኩል እንዲሄድ ከኪነ ጥበብ ባለሙያዎች ጋር የምር ውይይት ያስፈልጋል። እስካሁን ያሉ ውይይቶች ከጠቅላይ ሚኒስትር ጋር የሚያደርግናቸው ውይይቶች ጅማሮ ናቸው ብዬ ነው ማስበው። በዚህ ላይ በጣም ስትሪክት የሆነ አቋም አለኝ። በትክክል አልተወራም፣ በደንብ አልተወራም እና እድሉን ካገኘውኝ ለሚሰሙ በሙሉ በትክክል ከልባችን የእውነት ካላወራን የኢትዮጵያ ኪነ ጥበብ አይቀየርም ለማለት ወዳለው። ቴንኪዩ በጣም ነው ማመሰግነው። የፊልም በተለይ የሲኒማ ደራሲና ዳይሬክተር ሄኖክ አየለ ይሄን የመሰለ ቆይታ ስለሰጠን ከልብ አድርጌ በተከታታዮቻችን ስም ከልብ አድርጌ አመሰግናለሁ። ሌላ ጊዜ ደግሞ በሌላ ነገር እንገናኛለን ብዬ አስባለሁ። ብዙ አዳዲስ ነገሮች እንደሰማሁት ከሆነ የአባ ጊዮርጊስ ዘጋስጫንም ነገር እየሰራችሁ እንደሆነ ሰምቻለሁ። እነሱ ነገሮች ተጠናቀው ደግሞ ሌሎች ነገሮችን ይዘህ ትመጣለህ ብዬ ተስፋ አደርጋለሁ። ለጊዜ ግን ከልብ አድርጌ አመሰግናለሁ። ቴንኪዩ በጣም። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ ዝግጅታችን ወደ እናንተ የደረሰው ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ አድርጌ ነው የማመሰግናችሁ። ሳምንት በሌላ ዝግጅት እጠብቃችኋለሁ። የፕሮግራሙ አዘጋጅ ልነሳ መንግስቴ ከመላው የቀረጻ የስርጭት ባለሙያዎች ጋር በመሆን ይህን ቆይታ አደረግን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ጤና ይስጥልን።